ይቅርታ ጠይቀ ናሁም እንግዲህ ጥፋተኛ መሆኑን አንድና ሁለት የለውም በትክክል አምኗል ማለት ነው። እኔ የሚገርመኝ ማለት ነው ሴቶች ምን ነካችሁ? አረ ሴቶች ምን ነካችሁ? አንዱ በለፋበት አንዱ መከራውን ባየበት አካብቶ ለፍቶ ያልፍልኛል አርፋለሁኝ እፎይ ይላለሁ ብላ አንድ ሴት ልጅ ቤቴ ቤቴ ብላ ደፋ ቀና ብላ ያሞቀችውን ቤት የካበችውን ቤት ለመበተን የምትሮጡ ሴቶች ሁላችሁም አታትሆኑ። አንዳንድ ሴቶች በጣም ታሳዝናላችሁ፣ ታሳፍራላችሁ ማለት ነው። ናሁም በጣም የዋክ ጨዋ፣ በቃ ለሰው ክብር ያለው ለሴት ልጅ ክብር ያለው ጀግና፣ ለሚስቱ ፍቅር ያለው ጎበዝ ነበር። እንደምናውቀው መሀከል እየገባችሁ እናንተ ሴቶች ግን አላህን ብትፈሩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ለሀገራችንን ሰላም ያውርድልን፣ ሰላም ያድርግልን። ውዶችዬ ዛሬም እንደተለመደው ግዳፋችሁ አይለየኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ፣ ገደፍ አድርጉኝ እስኪ ውዶችዬ፣ ውድ ቤተሰቦቼ፣ የኔ ቅኖች ማለት ነው። ዛሬ እንግዲህ ቀጣይ ናሁምና ውብዬን ይዤላችሁ መጥቻለሁ ማለት ነው። ናሁም እንግዲህ አጎንብሶ ተንበርክኮ ውብዬ ውዷ ባለቤቴ እንግዲህ ይቅርታ ልጄ ናፍቃኛለች፣ ልጄን ለማየት ጉጉት ይዞኛል እባክሽን ብሎ እንግዲህ ናሁም ተንበርክኮ መጣ። ሊለምን ታንዴ ሁለቴ ሶስቴ ሊለምን መጥቶ ነበረ። ነገር ግን አልተሳካለትም ነበር። እንግዲህ ለውብዬም አባት ሽምግልና ላከ፣ ለውብዬም ሽምግልና ላከ። በቃ ወደ ቤቴ መመለስ ፈልጋለሁ ካሁን ጀምሬ በቃ የሰጠችኝን ስጦታ እንግዲህ ዳና የሰጠችኝን ስጦታ እመልሳለሁ። ከልጆቼና ከሚስቴ ከውዷ ባለቤቴ የሚብስብኝ ነገር የለም። በውብዬ ፊት እንግዲህ ነይ ብዬ ጠርቼ ሙቤም አለ እንግዲህ ለምስክርነት የሰጠችኝን ስጦታ የአንገት ሀብልና ስልክ አይፎን ገዝታ ሰጥታልኛለች። ያንን እንግዲህ በውብዬ ፊት ለፊት ደስ እንደላት መመለስ አለብኝ ብሎ እንግዲህ ናሁም ማለት ነው ተዘጋጅቶ እንግዲህ አበባውን ገዝቶ ተኋላ እየፈራ እየሸረ እንግዲህ ቤተሰቦች ዱአ አድርጉልኝ፣ ዛሬ የደስታዬ ቀን ነው፣ ልጄን ማየት አምሮኛል፣ በቃ ናፍቃኛለች ልጄ ውብዬ፣ ለዚህ እንደዛ አይገባትም ነበር። ነገር ግን ለሴት ልጅ እኔ ክብር ስላለኝ ነው አፍቅሬያት አይሆን በጓደኝነት እንጂ ምንም እኔና እሷ መካከል ምንም ነገር የለንም፣ እባክሽ እንድትረጅኝ እፈልጋለሁ አለ ናሁም ማለት ነው። እንግዲህ አበባውን ገዝቶ ውብዬን ይቅርታ የኔ ቆንጆ የኔ መቤት ውዷ ባለቤቴ ብሎ እንግዲህ ሰተት ብሎ ሲሄድ ማለት ነው። ውብዬ ጀግኒት እንዴ እኔ ሲደክመኝ ሲያመኝ ተጎን ያልሆንከውን አሁን የፈለግከውን ፈልገህ ነው ልጅህን ለማየት እንጂ ለእኔ ፍላጎት ኑሮህ አይደለም። እኔ ምን አረግልሃለሁ? ቆንጆ ሆብሌ ፈልገህ ሄደህ የለ እንደ እኔንና ልጆችን ትተህ እዛ ይመርልህ ይስመርልህ። አሁን ይህ መጫት ቤት ነው እየመጣችሁ እንድትንጫጩብኝ አልፈልግም ብላ እንግዲህ ውብዬ መልስ ሰጠች ማለት ነው። እና አሁን በጣም ተበሳጨ፣ ጉልባቷ ስር ወደቀ፣ ለመናት አስለመናት። እንግዲህ ያም ቢላት እንደ አንገቴ ተቆርጦ ጉልቻ ይሆናል እንጂ እኔ ለአንተ ቤቴ ብዬ ልጄ ብዬ ቤታችን እንዳይፈርስ ብዬ አንገቴን ደፋ ቀና አረጌ ብኖር አንተ የምትመኘው አሻግረህ ተመልክተሃል። ቆንጆ ሁበሌ ስለተመለከክ እንግዲህ ይስመርልክ። እኔም እስኪ ልጆቼ ጋር ትቸግረኝ ታያለህ፣ ትለምንክ ታያለህ አለች እንግዲህ ውብዬ ማለት ነው። እኔ ፊት ለፊት እኮ አይደለም ስጦታውን የተሰጣችሁት፣ ለምንድን ነው እኔ ፊት ልትሰጣት የመጣሁ? መጀመሪያ ትትቀበላት አላሳይኸኝም።
አሁን ለምንድን ነው እኔ ፊት ይዘህ መተህ የምትሰጠው? ይሄ አግባብ አይደለም። በቃ ስጦታ ብላ ሰጥተሃለች፣ የራስህ ነው። በቃ እንደፈለክ ማድረግ ትችላለህ። በቃ እኔ ህይወት ውስጥ የለህም በፍጹም። እኔ ህይወት ውስጥ ምንም ነገር እንደሌለህ እሰበው። በቃ እርሳኝ፣ እኔን ልኖርበት እመጫት ነኝ አለች። እንግዲህ ውብዬ ማለት ነው። እናሁም እባክሽ ውብዬ የኔ ውዷ ባለቤቴ ልጆቼን አፍቀውኛ፣ ልጆቼን ማየት እኔ በጣም ጓጉቻለሁ ልጄ። እስካሁን እኮ ድረስ ስንት ወር ድረስ አብረሽ ተጎንሽ እንደነበርኩ ታውቂያለሽ። አሁን ቀናቶች ናቸው የራኩሽ በፊቱ ማለት ነው። እንድትረጅኝ እፈልጋለሁ እባክሽ፣ አልቻልኩም። እኔ ማበር ነው የቀረኝ። ልበድ እንዴ ታዲያ በደሃ ለእኔ ብለህ አይደለም የምታብደው። እንግዲህ ለፍቅረኛህ ብለህ ልታብደ ትችላለህ። እኔንማ ትተኸኝ ሄደሃል። እንግዲህ ራሴን በራሴ መከራዬን አይቼ ወልጃለሁ። አልሐምዱሊላህ 2 ሁኛለሁ። እንግዲህ ታሁን በኋላ አንተ አታስፈልገኝም። እንግዲህ የመረከው መከተል ትችላለህ አለች ውብዬ ማለት ነው። እና አሁን ተናደድ አለቀሰ፣ ተንበርክኮ ለመናት። ያንን የብር ሀብል ማለት ነው ስጦታ የተሰጠውን ጭርግድ አደረገው። በቃ ብትንትን አደረገው። ያንን አይፎን ይኸውልሽ እባክሽ ተህይወቴ ውጭልኝ፣ ልጆቼ ናፍቀውኛል፣ ሚስቴም ናፍቃኛለች፣ እባክሽ ተህይወቴ ውጭልኝ። አንቺ ወንድም የለሽም እንዴ? አንቺ እህት የለሽም እንዴ? ኧረ እባክሽ ልኑርበት፣ ልጆቼ ናፍቀውኛል እባክሽ ብሎ ሲላት፣ እንዴ እንደዚህ ነው እንዴ የተባባል ነው? እንዴት አንተ ሳታስብልኝም እንደ ለኔ አንተ ልጆቼ ቤቴ ሚስት ያልክ፣ እኔ እናንተስ የሰራ ነው ስራ ቀላል ነው እንዴ? ቀላል እኮ አይደለም። እኔና አንተ ለእኔ ሳታስብልኝም እንዴ? ስጦታ እኮ እንድትመልስልኝ አይደለም የገዛሁልህ፣ ስጦታውን እንድትመልስልኝ አይደለም። ታንቺ የተቀበልኩት ነገር የለም። በእህትነት ቀርቤሻለሁኝ። አሁንም ቢሆን ተጎንሽ ነኝ። ነገር ግን ተሚስቴና ከልጆቼ ልትበልጭብኝ አትችም። ኑሮዬ ብስቅልቅል ወጥቷል። እባክሽ ራቂልኝ፣ ተህይወቴ ውጭልኝ። ያውልሽ ስልክሽን አይፎንሽንም ሙሰጂ። በቃ ለምትወጁ ለፍቅረኛ ስጩ። የአንገትሽንም ሀብል ያውልሽ። እንዴ አታወጣም ታንገትክ እንዴ? እንዴት ታወጣ እኮ አይደለም እኔ የገዛሁትና ለአንተ ስጦታ ያመጣሁት ነው። እኔ ከአንተ ተለይቼ መኖር አልችልም። ህይወቴ ጨለማ ነው። እንዴ የሰው ህይወት ጨለማ እያደረግሽ አንቺ ህይወትሽ ማብራት እንዲሆን ትፈልጊያለሽ እንዴ? አንቺ መሰለሽን አጣሽ እንዴ? ኧረ እባክሽ በጣም ታሳፍሪያለሽ ማለት ነው። አንዳንድ ሴቶች የበሰል ብላ ናችሁ። አንዱ በለፋበት በተንገላታበት እናንተ ዘገደው ብላችሁ የሰው ትዳር መንቅርቅር የምታደርጉ ስራችሁን ይብላችሁ ማለት ነው። ለጊዜው ትጠቀማላችሁ፣ ግን የመጨረሻ ላይ አትጠቀሙ። እውነት ለመናገር ማለት ነው። ሁሉም ሰው ደርሶበታልና እንግዲህ ውብዬ ጀግኒት ጠንካራ እንዴ! ኧረ እኔ ሴቱ እንደ 2018 ምንድን ነው በሴቱ በላ ነው የወረደብን። ግማሹ ወንድ ያለቅሳል፣ ግማሹ ሴቱ ጀግና ሆኗል። አሁን ቀጥሉበት። እንደዚህ ነው ሁልጊዜ ያስለቅሱ ነው ይኖራሉ እንዴ? እነሱም ደግሞ ተራቸውን ያልቅሱ እንዴ? አሁን እንደዛ ነው እንግዲህ፣ ምንም ማድረግ አይቻልም። በቃ ፈቅበይልኝ። አንቺ ምንድን ነው ዘገደው ብለሽ የመጣሽው? ምንድን ነው? የራስ ቤት እኮ ነው። አታስቢም እንዴ? እዛው እየተጋተታችሁ እባክህ ተህይወት ይውጣልኝ፣ ዘር ባልልኝ እባክህ። እኔ ፊት እኮ አንተ የአንገት ሀብል እኮ አውጥተህ መስጠት እኮ አይጠበቅብህም ነው። መጀመሪያ ትትቀበል ለእኔ አሳይተህ ነበር እንዴ? አላሳይኸኝም። እና ታዲያ አሁን ምን ማለት ነው? አንተ የአንገት ሀብል ስጦታ ተገዝቶልህ አይፎን ተሰጥቶህ እኔን ትተህ ልጆችን ትተህ ሂደሃል። አሁን ምን አግኝተህ ነው? ልጅህን ለማየት ፈልገህ አላሳይህም። የፈለገው ቢሆን አላሳይህም። ልጅህን አለማየት ስላላየህ እስካሁን ድረስ ለልጅህ ብለህ ነው እንጂ ለእኔ ብለህ አይደለም። አረው ብዬ ተይ፣ እወድሻለሁ፣ አሁንም እወድሻለሁ። እኔ ለአንቺ ብዬ ነው። እባክሽ እንድትረጅኝ እፈልጋለሁ። ይቅርታ ብያለሁ። በቃ ታሁን በኋላ ህይወቴና ኑሮዬ ትድረቴ ነው የሚያምርብኝ። እኔ አልፈልግም። ልጅቱን እኮ ታልፈልጋት በቃ ቦሌ ላይ ሌባ ይበላታል ብዬ ነው እንደ እህቴ አድርጌ ነው የተቀበልኩት። ኧረ ዘር በል እባክህ አትንዘላዘል። ኧረ እኔ አልተንዘላዘልኩም። ታውቂኛለሽ እኮ ብዬ እኔ ጋ እኮ ምንም ነገር እንደሌለ
ጠንቅቀሽ እኮ ትረጅኛለሽ፣ ታውቂያለሽ። ለምን እንደዚህ ትይኛለሽ? ስሜንም አታጥፊ። ኧረ እባክህ ስምህ እንዳይጠፋ እና ስምህ እንዳይጠፋ ነው እንዴ ሴት ተከትለህ የሄድከው? ልጆችህንና ቤትህን በትነህ እንዴ? እሷ ትበልጥብኛለች ብለህ ክደህ የለ እንዴ? የራስህ ጉዳይ ሆነ። እዚህ አትንዘፋለልብኝ፣ ዘርበለልኝ ወደዛ አለችው ውብዬ፣ ጀግናው ማለት ነው። እንግዲህ ቆራጥ ሆኗል፣ ተነስታበታለች። የራስ ጉዳይ እዛው ተጠቅለልና ሄድ፣ አልፈልግም። ያንን የአንገት ሀብሉን እንግዲህ ጭርግድ አደረገው ነው ማለት ነው። ያውልሽ እባክሽ ከህይወቴ ውጭልኝ፣ ያውልሽ አይፎንሽንም ያውልሽ ለምትወጂው ፍቅረኛሽ መስጠት ትችያለሽ። በቃ ከህይወቴ ውጪ፣ ልጆቼ ነፍቀውኛል፣ ሚስቴ ናፍቃኛለች። መቼ ድረስ እኔ እኮ ብዬ በልክ እኮ ነው እንጂ እኔ ተንኮል ነገር አስቤን እና በትድረትህ ተንኮል እልህ ትይዛለህ እንዴ? ምን ላድርግ? አሳሰርሽኝ እኮ ፖሊስ እኮ አስደበደብሽኝ። እና አንተ የሰራው ስራ ቀላል ነው ብለህ ታስባለህ? ምንድነው ኖርማል ነው እያልክ ነው? ምንድን እያልክ ነው? አልገባኝም። አይደለም ብዬ ፖሊስ አልጥተሽ ስታስደበድብኝ ለዛ ልክና ደራ ብዬ ነው እንጂ አንቺን ጠልቼ አይደለም። ታንጀቴ ነው የምወድሽ፣ ይቅር በይኝ አለ እንግዲህ ነው